ይድረስ ለኮሜዲያን እሸቱ ቪዲዮ ለእሸቱ አድርሱልኝ። ከሰራው ቪዲዮ ላይ ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ ለኮሜዲያን እሸቱ የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ለኮሜዲያን እሸቱ ባምቢ ሀበሻ አንድ ነገር ትሆንና ካንተራስ አንወርድም የሚሉ መልእክቶች ከቲክቶኩ መንደር ብቅ እያሉ ይገኛሉ። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክሬ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው በባምቢ ጉዳይና እሸቱ ባነሳው ሐሳብ ላይ የራሴን ሐሳብ ለመስጠት ትንሽ ፈራ ተባ ስል ነበር። ምክንያቱም ባይዝድ መሆን አልፈለኩም። በተጨማሪም ደግሞ ሁለቱም የራሳቸው ያነሱት ልክ የሆነ ሐሳብ አለ። ነገር ግን እኔም በዚህ ረገድ የምላችሁ ይኖረኛል። በጣም ያሳዝናል፣ እጅግ በጣም ያሳዝናል። ብዙዎች በቲክቶክ የተቀባበሉት ያለው የባምቢ ሀበሻ አስደንጋጭ መልእክት እጅግ አሳሳቢና አስደንጋጭ መልእክቶች በሃና ግዳይ ወይንም ባምቢ ሀበሻ ቲክቶክ ስቶሪ ላይ በዛሬው ዕለት ተጋርቶ ብዙዎች ሲቀባበሉት ውለዋል። ምንም ላለማለት ራሴን ለመቆጣጠር ሞክሬ ነበር። ይሄንን ፖስት ግን ሳይ አልቻልኩም። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ በቲክቶክ የተቀባበሉት ያለው የባምቢ ሀበሻ አስደንጋጭ መልእክት ዙሩን እያከረረ ይገኛል። ይህን ነገር ቸል እንዳትሉ፣ ለሁላችንም የሚሆን ወሳኝ መልእክት ወደ መጨረሻ አካባቢ ይኖረኛል ማለት ነው። እንግዲህ ቤተሰቦች ነገሮችን ከመነሻ መመልከት በጣም ተገቢ ነው ብዬ አስባለሁ። ዝም ብለን በዘፈቀደ እንደዚህ ነው እንደዚያ ነው ብለን ከመናገር ይልቅ ከመነሻው ምንድን ነው የሚለውን ሐሳብ ማንሳት ተገቢ ነው ብዬ አስባለሁ። ኮሜዲያን እሸቱ የተናገረው ንግግር አለ፣ ኖርማል አይደለም የሚል ኮንተንት እየሰራ እንደሆነ የተመለከታችሁ ሰዎች ታውቃላችሁ ብዬ አስባለሁ። በዚህ ኮንተንት ላይ አንድ በሰራው ኤፒሶድ ላይ ነው ይሄ ችግር ማለት ይሄ ውዝግብ የተፈጠረውና ምን ተናግሮ ይሁን የሚለው ቀንጀብ አድርጌ ላስመልክታችሁና በዚህ ረገድ ህዝቡ ያነሳ ያለው አስተያየትስ ምንድነው የሚለውን ቀጥለን እንመለከታለን ማለት ነው። ከዛ በስተመጨረሻ አካባቢ ጠቅለል አድርጌ የራሴን ሐሳብ በግጥም መልክ የማቀርብላችሁ ይሆናል። እስከ መጨረሻ ከቆያችሁ ትጠቀማላችሁ። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። እኔ ነው ፈለቀኔ። ዛሬ እንግዲህ በሄንች ሪአክሽን ተመልሰን መተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ደግሞ ላይክ አድርጉ። ዝግጁ ከሆናችሁ ወደ ቪዲዮ። በባምቢ ጉዳይና እሸቱ ባነሳው ሐሳብ ላይ የራሴን ሐሳብ ለመስጠት ትንሽ ፈራ ተባ ስል ነበር። ምክንያቱም ባይዝድ መሆን አልፈለኩም። በተጨማሪም ደግሞ ሁለቱም የራሳቸው ያነሱት ልክ የሆነ ሐሳብ አለ። ነገር ግን እሸቱ ዩቲዩብ ላይ ለቀቀውን የ14 ደቂቃ ርዝማኔ ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሐሳብ ነው ያለው። ባጭሩ ሐሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ከ8ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት ገና ከቪዲዮ ርዕስ ይጀምራል። ባለጌን ካሳደገ የገደለ ጸደቀ ይላል። ይሄ እንግዲህ ቤተሰቦቿ ነው ታርጌት የሚያደርገው። ባምቢ እንግዲህ የምታረገውን የምታቀና የምታገናዝብ ትልቅ ልጅ ናት። ያሳለፈችው ታሪክ እንግዲህ ፐብሊክ ላይ ወጣና እሱ እንግዲህ እስካሁን ድረስ ችግር ሆኖባት ልክ እንደ ጥላ እየተከተላት ይገኛል። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ የደረቀውን ቁስሏን ለመቀስቀስ የሚሞክረው። ከዛ ባሻገር እኔ በምን አምናለሁ መሰላችሁ? አንድ ሰው ከሚያነሳው ሐሳብ ጋር ከተጻረራችሁ ወይም ደግሞ ከሚያራምዳቸው አንዳንድ እንቅስቃሴዎች፣ ሁናቴዎች ወይም ደግሞ ባህሪያቶች ወይም በሶሻል ሚዲያ ላይ ከሚያሳየው አንዳንድ ገጸ ባህሪያት ላይ መጻረር ከተነሳ ያንን ሰው ፐርሰናሊ ሄዱ አታክ በማድረግ ሳይሆን ማምነው እኔ ያ ሰው የሚያነሳውን ገጸ ባህሪ እሱን ብቻ ለጥሎ አታክ ማድረግ ነው። በእርግጥ ያ ሰው የሚያደርጋቸው ነገሮች ራሱን ሪፕሬዘንት ሊያደርገው ይችላል። ነገር ግን ያንን ሰው ፐርሰናሊ አታክ ባረጋችሁትና ቤተሰቡን በነካችሁ ቁጥር ጭራሽ የባስ እልህ ውስጥ ነው የከተታችሁ ያላችሁት። እንግዲህ ባምቢ እሸቱ ላለው ልተናገረው ነገር ምላሽ ስትሰጥ እንግዲህ በምን አይነት እልህና ንዴት እንደሆነ አይታችሁታል። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ
አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ ማን ተጠቀመ? እሸቱ በዛ በትልቅ ሚዲያ ላይ ባነሳውና ባቀሳሰራቸው አንዳንድ ሀሳቦች ላይ እሷ ተነስታ ራሷን ብታጠፋ ማን ነው ተጠያቂው? ማን ነው የሚጸጸተው? በተጨማሪ ራይት ሜሴጅ ሮንግ ሜሴንጀር የሚባል ነገር አለ። ትክክለኛው መልእክት ግን መልእክቱን የሚያስተላልፈው ሰው ትክክለኛው ሰው ላይሆን ይችላል። ይሄን ያልኩበት ምክንያት ምንድነው? እሱ የተናገረበት መንገድ ስንዘራው፣ የቃላቶቹ ስንዘራና የተናገረበት ቶናሊቲ ወይም ደግሞ ያነሳቸው ሀሳቦች አሉ። ፐብሊክ ላይ ወጣ ዝሙትን የምትናገር በዛ ነገር የምትመጻደቅ እንደዚህ የምታረግ ምናምን ብሎ ስፔሲፊክሊ ኃጢአቷን ማግኒፋይ አድርጎ ኢንቴንሲፋይ አድርጎ ለማውጣት የሞከረበት ሂደት አለ ማለት ነው። ያንን በፍጹም አልወደድኩትም። እንግዲህ ስለ እሸቱ መድረክ ላይ ወጥቶ በሺዎች የሚቆጠሩ ህዝቦች ፊት ኮሜዲ ለሚያቀርብ ሰው ስለ ዴሊቨሪና ስለ ፕሬዘንቴሽን ልነግረው አልችልም። ምክንያቱም አሁን እሸቱ የተናገረውን ቀልድ እኔ ወጥቼ ብናገረው አያስቃችሁም። ምክንያቱም እሸቱ ሲናገር የራሱ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽን፣ ቶናሊቲው ብዙ ነገር አለ። ምክንያቱም ለወራት ተለማምዶበት የሚመጣበት ነገር ስለሆነ ማለት ነው። ስለዚህ ለአንድ ሰው ስትመክሩ አንደኛ ራይት ታይም መሆኑን ማረጋገጥ መቻል አለባችሁ። እሷ እንግዲህ ህዝቡ እንደ አዲስ ቁስሏን ቀስቅሶ ይሄን ነገር ለከመምና ለቅሶ በፈጠረባት ታይም ላይ ይሄንን መሰንዘሩ ልክ አይደለም፣ ምንም እንኳን ትክክለኛው ሜሴጅ ቢሆንም ማለት ነው። ለዚህ ነው ራይት ሜሴጅ ሮንግ ሜሴንጀር ያልኩት ወይም ደግሞ ሮንግ ታይም ያልኩት ማለት ነው። ከዚህ ጋር ተያይዞ ሌላኛው ማንሳት የምፈልገው ሀሳብ ምንድነው? ባምቢ ትልቅ ፎሎወር እንደመኖሯ መጠንና ታዳጊና ወጣት ሴት ህፃን ልጆችን ኢንፍሉዌንስ ታደርጋለች ወይም ደግሞ በማይሆን መንገድ እነሱ ላይ ተጽዕኖ ትፈጥራለች ተብሎ ከታሰበና ያን ያክል አቅም እንዳላት ከታወቀ እኔ እሸቱን ብሆንና ትልቅ በሚሊዮኖች የሚቆጠሩ ሰብስክራይበር ያለው የተከበረ ሚዲያ እንዳለው አንድ ሰው የማደርገው መጀመሪያ በውስጥ መስመር ደውዬ እሷን እንዴት ነው ይሄ ነገር ሰሞኑን እንደዚህ ተፈጥሯል፣ እኔ ጋር ቀርበሽ ሀሳብሽን ብትሰጪስ፣ መስተካከል ያሉባቸው እንደዚህ አይነት ነገሮች አሉ፣ ትውልዱንስ እንዴት ነው የምንቀርጸው የምናነጸው የሚለውን ነገር ነይና እስኪ እንወያይ፣ ከተቻለም ደግሞ በአባቶች ፊት እንወያየው እስኪ ይሄን ነገር ብትባል ሼም ይዟት መታ ታቀርባለች። ያን ነገር እንዴት ተከበርኩኝ፣ እንዴት ይሄን ሁሉ ኃጢአት ኖሮብኝ ይሄ ሰው አክብሮኝ ጠራኝ ብላ ሀምብልነቱን እንደውም እሱ ሞር የሚያጸባርቅበት መንገድ ይሆንለት ነበረ። አሁን ግን እሷ ምላሽ የሰጠችበትን መንገድ ካያችሁ እልህ ውስጥ ነው የከተታት ጭራሽ ማለት ነው። ገባችሁ አይደለም? ይሄን ነው ብላችሁ አንዲት በድሮ ማንነቷ እስካሁን ድረስ እየተለካች ያለችን ሴት ድሮ ባሳለፈችው ነገር አሁን ስቲል ህመሟን ገና ሳታስታግስ የድሮ ቁሷን እየቀሰቀሱ አሁን ድረስ እሷን ለማሰቃየት የሚሞክሩ አንዲትን ልጅ እንደዛ አክብራችሁ ብትጠሯት የምር ሀምብልድ ሆና በንጹህ ልቧ ነው የምትቀርበው። ገባችሁ? ብዙ ነገር ይስተካከላል። ለሰው ደግነት ነው በቃ እንዴት ነው አንድ ላይ የሰረቀን ሰው ምናምን ደግነት ባይዘው በጣም ነው እናንተ እንትን የሚላችሁ። እናንተ ሰርቃችሁ ኃጢአት ሰርታችሁ ብዙ ነገር በድላችሁ የሆነ ሰው ግን ምንም ጥፋት እንዳላጠፋችሁ አቅርቦ ልክ እንደ ቤተሰብ እንደ ራሱ አድርጎ እንደ ወንድሙ እንደ እህቱ አቅርቦ ሲያወራችሁ የምር ልባችሁ ይጸጸታል። የዛ ነው ትክክለኛው መለወጥ የሚመጣው። ይህን በራሳችሁም እናንተ ሁላችሁም አይታችሁታል። የሰው ልጅ ሳይኮሎጂ እንደዚህ ነው። ስለዚህ የጠፋውን ጥፋት በየዋህነትና በደግነት አቅርቦ ማስተካከል ሲቻል በወቀሳና በከሰሳ ለምን ሰውን እልህ እናስይዘዋለን? ጭራሹን እሷን በዱላ እያባረረ ለምን የማይሆን ሰጣ ገባ ውስጥ እንገባለን? ሁለቱም በራሳቸው ያነሱት ትክክል ሀሳብ አለ፣ የተሳሳቱትም ነገር አለ። ዴሊቨር የተደረገበት መንገድ ልክ ነው ብዬ አላስብም። እና እቺ ልጅ እባካችሁ ከቻላችሁ ተፋቷት። በቃ ያደረገችው ነገር አለ፣ አልፈዋለች። ስለ ገዳሙ የተወራው ወሬ ድሮ ነው ያደረገችው ያንን ነገር። ስለዚህ አሁን ቁስሏ ላይ ሌላ ህመም አንሆንባት እላለሁኝ። አመሰግናለሁኝ። የእግዚአብሔርን ደግነት ከማይበት ነገር መካከል አንዱ እግዚአብሔር ደህና ነገር ለሰው ልጅ አልሰጠም። ፀሐይ ማስወጣት፣ ማስገባትን፣ ማጽደቅ፣ መኮነንን፣ የሰው መጨረሻ መወሰንን ምናምን ብቻ ይሄ ዋና የድነት ጉዳይን ለሰው ልጅ አልሰጠም። ቢሰጠው ኑሮ እንዴት አቢዩዝ እንደሚያደርግ ያውቀው ነበር። እናንተ ጋር በርቶ እኛ ጋር ታጨልሙት ነበር። እግዚአብሔር ደግ ነው፣ ለጻድቁም ለኃጥአኑም እኩል ያበራል። እንትሆኑ እንግዲህ ቤተሰብ እንደሰማችሁት ነው ነገሩ። እንግዲህ እንደዚህ ነው ያለው ማለት ነውና እነዚህን ሰዎች ቪዲዮ ዛሬ ያመጣውላቸው እነዚህን ሰዎች ለመተቸት በእነዚህ ሰዎች ላይ ሐሳብ ምናምን አይደለም፣ እንደ መነሻ ለመጠቀም እንደሆነ እንድትረዱልኝ እፈልጋለሁ። ጀነራል አድርጌ ራሴን ሐሳብ በግጥም መልክ አካፍላችሁ እፈልጋለሁ። ይሄንን ግጥም ስልላችሁ እባካችሁ ለኮሜዲያን እሸቱ ወይም ለባምቢ አድርጋችሁ እንደተመለከቱ አልፈልግም። ለአንተ ነው፣ ለኔ ነው፣ ለሁላችንም እንደሆነ ልብ እንድትሉ እፈልጋለሁ። እንደማይወድቅ ስትመጻደቅ እንዳይበገሬ ባይ ጣትን ስታሳይ በደከመው ላይ ባንተ ጊዜ
ውሸት እንኳን እውነት ሆኖ ሲገኝ ግን ሌላው ሲያደርግ ድንጋይ ብድግ ያውም ለመውገር ስታሳብር ደከም አይደል አቃተ አይደል አይዞ በርታ በጌታ ኃይል በችሎታ በድካም ጸጋው ይገለጣል በማለት ፈንታ ምነው አበዛክ የፍርድ መዓት ያለ ተርታ እንደማይወድቅ ስትመጻደቅ እንዳይበገሬ ባይጣትን ስታሳይ በደከመው ላይ ምናልባት የቆምክ ብቻ እንኳን መስሎክ እንዳትታበይ ብርቱ ነኝ እያልክ አንተም ሰው እሱም ሰው እንደሆነ አትርሳው ለመፍረድ አትቸኩል ቀን ሲያስጎነብሰው አንተም ሰው እሱም ሰው እንደሆነ አትርሳው ለመኮነን አትፍጠን አቅሙ ሲያንሰው። እሺ እንግዲህ እናንተን ሐሳብ አስተያየታችሁ ኮሜንት ላይ ጠብቃለሁ፣ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። ይህን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። ይመቻችሁ።